ጋይስ ዲቪ 2027 ሊጀመር በጣም ጥቂት ቀናቶች ብቻ ነው የቀሩት ማለት ነው። በዚህኛው ዲቪ 2027 ስንሞላ ከበፊቱ ተሻሽሎ የመጡ ወይም የወጡ ህጎች አሉ ማለት ነው። በአሁኑ በዶናልድ ትራምፕ አስተዳደር ማለት ነው። እነዛ ተሻሽሎ የመጡ ህጎች ምንድናቸው የሚለውን በዝርዝር እናያለን። ሌላው ደግሞ በዝርዝር የምናየው ጉዳይ ምንድነው? ዲቪ ሎተሪ ለመሙላት ምን አይነት ዶክመንቶች ኦር መስፈርቶች ያስፈልጋሉ አሉ የሚለውንም ዲቴል በዚህኛው የምናይ ይሆናል። ትንሽ ከረር ብሏል በዚህኛው ማለት ነው። እና ግን ያን ያክል የሚያስፈራ አይደለም። በአግባቡ ከሞላን የሚደርስበትም አጋጣሚ አለ። ተሻሽሎ የመጡ ህጎች እንዲደርሱ የሚያደርጉ ናቸው። ምክንያቱም እነዛን ህጎች የሚያሟሉ ብዙ ሰዎች አሉ ብዬ አላስብም በአለም ዙሪያ ላይ ማለት ነው። ለዛ በአሁኑ መሞከር የተሻለ ነው ብዬ አስባለሁ ማለት ነው። በቀጣይ ቪዲዮ ደግሞ እንዴት እንደሚሞላ ስለማሳያችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ምክንያቱም እኔ ቪዲዮ ስለቅ እናንተ ጋር ያሳውቁኝ ምልክት እንዲገባላችሁ ማለት ነው። ወደ መረጃ ሳልፍ በዚህኛው የዲቪ ፕሮግራም ላይ እንደ አዲስ የወጣው የተሻሻለው ነገር ሁሉም ሰው $1 መክፈል አለበት ዲቪ ሲሞላ ማለት ነው። ያ ማለት በአለም ላይ 26 እና ከዛም በላይ 26 ሚሊዮን እና ከዛ በላይ የሆኑ ሰዎች ዲቪ ይሞላሉ። እና ዲቪ በሚሞሉበት ሰዓት በነፃ ነበረ በፊት። አሁን ግን እነዛ 26 ሚሊዮን ሰው ዲቪ ሞላ ማለት የአሜሪካ መንግስት $26 ሚሊዮን ያገኛል ማለት ነው። ያው ዶናልድ ትራምፕ ምን አይነት ቢዝነስ ማን እንደሆኑ ታውቃላችሁ። ያው ነጋዴም ነው፣ አገር መሪም ቢሆንም ማለት ነው። ለዛ ያ ዶላር ደግሞ የሚከፈለው በማስተር ካርድ ነው። እና አብዛኛው ሰው ማስተር ካርድ የለውም። የሚሞዩ ቁጥር ይቀንሳል ብዬ አስባለሁ። ማስተር ካርድ የለንም እንዴት እንሞላለን ካላችሁ እኛ ስለምንሞላ እዚህ ጋር ባስቀመጥኩላችሁ ስልክ ማለት ነው ደውላችሁ በጊዜ ወረፋ እያስያዛችሁ መመዝገብ ትችላላችሁ። እኛ ስለምንመዘግብ ማለት ነው። አንደኛው ተሻሽሎ የወጣው ህግ እሱ ነው ማለት ነው። ሌላው ደግሞ የትምህርት ማስረጃ ነው። በፊት ላይ የትምህርት ማስረጃ ላይ ያለንን ነበር የምንሞላው። ዶክመንታችንን 8ም ከሆነ የደረስንበትን የትምህርት ደረጃ እንሞላለን። ዲግሪ ከሆነ ምናምን ነገር ማለት ነው። አሁን ላይ ግን የትምህርት ማስረጃ ሚኒመም ሪኳየርመንቱ ወይም ዝቅተኛው 12ኛ ክፍል ካርድ ሊኖራችሁ ይገባል ማለት ነው። የለኝም እስከዛ አልተማርኩም ካላችሁ ደግሞ አንድ መፍትሄ አስቀምጧል። እሱም ምንድነው? ከ5 ዓመት ወደዚህ ያለ 2 ዓመት የስራ ልምድ ማለት ነው። የስራ ልምድ ካላችሁ እሱንም እንደ አታች ማድረግ ይቻላል በዶክመንቱ ቦታ ማለት ነው። ያንን እንደኛው እንደ አዲስ ይወጣ ነው በዚህኛው አመት ማለት ነው። ሌላው ደግሞ ዲቪ ስትሞሉ በጣም መጠንቀቅ ያለባችሁና ወይም ደግሞ በመታስሞሉበት ጊዜ መጠንቀቅ ያለባችሁ ያላችሁን ነገር ብቻ ተናገሩ። አምና እኛ ጋር እንደ ልጅ ሞልታ ዲቪ ደርሳታል። ነገር ግን ቪዛ ተከልክላለች። ምክንያቱም የሌላትን ዶክመንት አስገብታል። ለምሳሌ ማስተርስ ከሌላችሁ ይደርሰኛል ብላችሁ እንዲደርሳችሁ ብላችሁ ማስተርስ የትምህርት ማስረጃ ላይ ማስተርስ ብትሉ ነገ ላይ ዲቪ ደርሷችሁ ኤምባሲ ስትገቡ ዲቪ ስትሞሏት የምላችሁትን መረጃ ነው የምትጠየቁት። ሌላ ምንም አትጠየቁም። እና ይሄን ማሰብ አለባችሁ፣ ማወቅ አለባችሁ። ዲቪ ደርሶት አንድ ሰው የአሜሪካ ኤምባሲ ሄዶ በሚገባበት ጊዜ የሚጠየቀው ምን አይነት ዶክመንት ነው ካላችሁኝ፣ ዲቪ በሞላበት ሰዓት የጋብቻ ከሆነ አግብቻለሁ ብሎ ሞልቶ ከሆነ የሱን፣ እስከዚህ ተምሬያለሁ ብሎ ከሆነ የሱን፣ የልደት ሰርተፊኬት፣ ፓስፖርት፣ እድሜ እንደዚህ ነው ብሎ ሞልቶ ከሆነ እዛ ላይ የሚያቀርባቸው ዶክመንቶች ላይ እድሜው መሆን አለበት። ስሜ እንዲህ ነው ብሎ ስፔሊንግ መሳሳት የለበትም። ራሱም ስለሆነ ምንም ዋሸት አያስፈልግም። በኋላ እናንተ ናችሁ አደጋ ላይ የምትወርቁት ማለት ነው። ሌላው ደግሞ የዲቪ ፕሮግራም ላይ የሚያስፈልጉ መስፈርት ፎቶ ነው። ፎቶአችሁ ከዚህ በፊት ለዲቪ ስትሞሉ የተጠቀማችሁት ፎቶ መሆን የለበትም እና
ባክግራውንዱ ነጭ መሆን አለበት። ከኋላ ምንም አይነት ሰውም ሆነ ነገር እቃ ምናምን መግባት የለበትም ማለት ነው። ምንም ነገር እንዳታስገቡ። ባክግራውንዱ ነጭ መሆን አለበት። ሻዶ ወይም ደግሞ ጥላ ሊፈጥር አይገባም። ብርሃናማ የሆነ ቦታ ላይ መነሳት አለባችሁ። 600 በ600 ሜጋ ፒክስል መሆን አለበት ሳይዙ። በስልካችሁ ከፈለጋችሁ እንደዛ መነሳት ትችላላችሁ። ፎቶ ቤት ሄዳችሁ ተነስታችሁ አንድ አፍታ ለዲቪ ነው ብላችሁ ብትነግሯቸው ፎቶ ቤቶች ስለሚያውቁ ሊያነሷችሁ ይችላል ማለት ነው። መነጽር አድርጋችሁ መነሳት የለባችሁም። ብላ 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 ታውቁታላችሁ ብዬ ስለማስብ ነው። እና ደግሞ ስለ ፎቶ ይሄን ይመስላል ማለት ነው። ሌላው ደግሞ ዲቪ ስትሞሉ የስማችሁ ስፔሊንግ መሳሳት የለበትም ማለት ነው። በተቻለ መጠን ሁሉም ዶክመንታችሁ ከ8ኛ ክፍል ስፔሊንጋችሁ ጋር መገናኘት አለበት። ምክንያቱም የ8ኛ ክፍል ማለት ማገናዘቢያ ነው። አሁን ለምሳሌ የ8ኛ ክፍል አንድ ልጅ ስሙ ዶክመንቱ ላይ አበበ ሆኖ የ10ኛ ክፍል ዶክመንት ላይ አበባ ቢል ትክክለኛ ነው ተብሎ የሚወሰደው የ8ኛ ክፍል ነው። የሚታየው የ10ኛ እንዲህ አይተው ተበላሽቷል የሚባለው የ10ኛ ክፍል የትም ቦታ የትም ቢሮ ኦፊስ ለስራም ቅጥርም የትም ብትሄዱ ማለት ነው። ስማችሁን አስተካክሉ ማለት ነው። የምትሞሉ ስም በተለይ ከ8ኛ ክፍል የልደት ካርዳችሁ ምናምን እና ደግሞ የትውልድ ዘመን ቦታችሁም በዛው ልክ መሆን አለበት። ከ8ኛ ክፍል ሚኒስትሪ ካርድ ጋር አስተያዩ እድሜያችሁንም ማለት ነው። ከዛ ጋር አድርጋችሁ እሱንም እንደዛ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ዲቪ ፕሮግራም ሲሞላ አንድ ዌብሳይት ብቻ ነው ያለው። በዚህ ሰዓት ስካመሮች ወይም አጭበርባሪዎች ይበዛሉ። የዲቪ ፕሮግራም ፌክ የሆነ ዌብሳይት ፈጥረው እዛ ላይ ሰዎች ሬጂስተር እንዲያደርጉ ያደርጉና ከዛ ብር ያስከፍሏቸዋል ምናምን ነገር ከዛ ስካም ያደርጓቸዋል ማለት ነው። ስካመሮች ስለሚኖሩ ሊንኩን እኔ እዚህ ዲስክሪፕሽን ትክክለኛ ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። እና ደግሞ የሚቀየር ሊንክ ካለ በቀጣይ ቪዲዮ ላይ ማሳውቃችሁ ይሆናል፣ እነግራችኋለሁ። ወይም ደግሞ የቴሌግራም ቻናሌ ዲስክሪፕሽን ቦክሱ ላይ ስላለ የተለያዩ ፎርሞችን ሊንኮችን ምናምን ነገር ቴሌግራም ቻናል ላይ እዚህ አሁን ስክሪኑ ላይ በጻፍኩላችሁ ቴሌግራም ላይ ሄዳችሁ ሰርች ብታደርጉኝ በዚህ ታገኛላችሁ። ከዛ በኋላ እዛ ላይ ሙሉ መረጃውን ማግኘት ትችላላችሁ ማለት ነው። ሌላው ደግሞ የዲቪ ሎተሪ ፕሮግራም በምትሞሉበት ሰዓት ፓስፖርት ያስፈልጋል ወይ ምናምን የሚባል ነገር አለና እስካሁን ድረስ አልጸደቀም። ፓስፖርት ግን ለማንኛውም የልደት ሰርተፊኬት አውጥታችሁ ያዙ። ለጊዜው ፓስፖርት እስካሁን ድረስ ፓስፖርት የተባለ ነገር የለም። ፓስፖርት እስካሁን ድረስ ፓስፖርት ያስፈልጋል አልተባለም። ነገር ግን ሊያስፈልግም ይችላል። ግን የልደት ሰርተፊኬታችሁን አውጥታችሁ እጃችሁ ላይ መያዝ አለባችሁ። እንደነገርኳችሁ የልደት ሰርተፊኬታችሁ ከምን ጋር መገናኘት አለበት ብያችኋለሁ። ከ8ኛ ክፍል ወይም ከትምህርት ማስረጃችሁ ጋር ስሙ፣ እድሜው ምናምን ነገር መመሳሰል መቻል አለበት። ያገባ ያላገባ የሚለው ያገባ ላይ ያገባ የምትሞሉ ደግሞ የልጆቻችሁን የሚስታችሁን መረጃ የባለቤቶቻችሁን ደግሞ ሴቶች ሆናችሁ የባላችሁን መረጃ በስርዓት ማስገባት መቻል አለባችሁ። ምክንያቱም በአንዱ ሰው ምክንያት በኋላ ቪዛ ደርሷችሁ ኤምባሲ ላይ ልትጉላሉ ወይም ቪዛው ዲቪ ደርሷችሁ ልትከለከሉ ቪዛውን ልትከለከሉ ትችላላችሁ ማለት ነው። ትክክለኛና ሪል መረጃ ማስገባት መቻል አለባችሁ ማለት ነው። እና ቀጣይም ቪዲዮ ሰርቼ ስለምለቅ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ምክንያቱም እኔ በምለቅበት ጊዜ እናንተ ጋር አሳውቁኝ፣ ምልክት ቶሎ እንዲደርሳችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ኮሜንት፣ ሼር ኤንድ ሰብስክራይብ በተኑን መንካታችሁን አትርሱ። መረጃውንም ለሌላው አስተላልፉ። አመሰግናለሁ።